ከፍታ የፍካት ዓለም አዲስ ንጋት የሩብ መስከረም ረመዳን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እኔ ቀጥና ነኝ አልሐምዱሊላህ፣ ሁሉ አማን። ለድምፄ ይቅርታ በመጀመሪያ ውዶቼ፣ ትንሽ ቶንስል እንትን ብሎኝ ወላሂ፣ አንዳንዴ ደግሞ ድምፄ ጭራሹን ይዘጋኛል ማለት ነው። እንዴት ናችሁ አላችሁ? ሰላም ነው? እኔ ያለሁላችሁ አልሐምዱሊላህ፣ እኔ ጋር ሁሉም አማን ነው ማለት ነው። እንዴት ናችሁ የቻናል ቤተሰቦች፣ ሙስሊም ክርስቲያኖች ሰላም ናችሁ ወይ? አላችሁበት ሰላማችሁ ብዝዝት ያርግልኝ ማለት ነው። እንዴት ናችሁ? ሰላም ነው ወይ? እናንተ ጋር ዛሬ ብቅ ያልኩት በረመዳን ነው። በቃ ረመዳን ታውቃላችሁ ወይ? በቃ እኔ ውስጤ ማለት ነው ወላሂ የሆነ በቃ ረመዳን ሲደርስ በዚህ ሀገር የሆነ አገር ያለው ነገር ነው የሚመስለኝ። ለምን እንደሆነ አላውቅም። ረመዳን ላይ ግን እኛ ይደክመናል። በቃ ያ ወር የደስታም ነው የፍቅርም ነው። በቃ የውስጣችን ጽድት ያለ በቃ ጽድት ያለ ልባችን ውስጥ ምንም ነገር ከዚህ በኋላም እንደዚህ የሚቀጥል የሚመስለን ወራት ነው። ግን የረመዳን ወር ማለት ነው እኔ በጣም ደስ ይለኛል። የሆነ በቃ በጉጉት የሚጠብቀው ወራት ቢኖር ረመዳንን ነው። በጣም ደስ ብሎኛል ማለት ነው። እና በሱ ምክንያት እናንተ ጋር ዛሬ ብቅ ብያለሁ። ነገር ግን ዛሬ የምነግራችሁን ነገር እስከ መጨረሻ አዳምጡት ማለት ነው ውዶቼ፣ እህት ወንድሞቼ ማለት ነው። በዚህ ሀገር ያላችሁ በዚህ ሀገር ደፋ ቀና የምትሉ ለቤተሰባችሁ ብላችሁ ለልጆቻችሁ ብላችሁ ለትዳራችሁ ብላችሁ ፈታ ብላችሁ የምትኖሩ በዚህ ሀገር ማለት ነው የምትኖሩ ውዶቼ፣ ዛሬውን ነገር ልንገራችሁ። ምንድነው አትሉኝም እንዴ? ረመዳን ስለደረሰ ሰደቃ ማውጣት የምትፈልጉ ሰደቃ የምትሰጡ ለሌለው ሰው ደግሞ በትንሽ በትልቁ ብዙ አልሰጣሁም ብዙ አላኩም ብላችሁ ፍርሃት ሳይሆን ለምን 50 ብር አይሆንም? ለምን 10 ብር አይሆንም? ወላሂ ነው የሚላችሁ። በዚህ አጋጣሚ ክርስቲያን ወገኖቼ እናንተን የሚያስገድድ ነገር አይደለም። በተለይ ሙስሊም ቤተሰቦቼ ነው ይህን የነገርኳችሁ ያለሁት። በትንሽ በትልቁ ምሳሌ አሁን እኛ ተነስተን ስንመጣ ጎረቤት ላይ ማን ደካማ እንደሆነ ማን እንዳለ ማን በምን ሁኔታ ረመዳን እንደሚያሳልፉ የምታውቁ ልጆች አላችሁ። ለምሳሌ እኔ በሰፈር 1-2 ሰው አማቃቸው ሰዎች አሉ። ላኛው ሰዎች ደግሞ እኔን ይመስላል በሚለው በኩል ደግሞ አድርጋለሁ ማለት ነው። እናንተም ደግሞ በቃ ሚዛኑ በጣም ከፍ ያለ ስለሆነ በዚች ወር 100 ብር ይሆን 50 ብር ይሆን ያኛው ሰው ይረዳዋል ለጾም ይሆነዋል ብላችሁ የምታስቡትን ነገር ብትሰጡ ይላለሁኝ፣ ብትረዱ ይላለሁኝ። የምንረዳው እንዴት ነው የምንሰጠው እንዴት ነው ለምትሉ ልጆች ደግሞ ፎዚ ቲክቶክ ላይ ፎዚ ጋር መታችሁ የፈለጋችሁትን ነገር ማነጋገር የፈለጋችሁትን ነገር መንገር፣ ይህን ልካለሁ ይህን መላክ ፈልጋለሁ ብላችሁ መናገር ትችላላችሁ። በዚህ አጋጣሚ ማለት ነው ዘይት፣ ዱቄት፣ ቴምር እንደዚሁ መላክ ትችላላችሁ ማለት ነው። ወደ ሀገር የፈለጋችሁበት ቦታ ታደርሳለች፣ ወደ ቤታችሁ ድረስ ማለት ነው ወስዳ ታደርሳለች። በዚህ አጋጣሚ የሚነግራችሁ ነገር ወላሂ ነው የሚላችሁ። በዚች ወር የምታደርጉትና ሌላ ጊዜ የምታደርጉትን ነገር የዚህ የረመዳን ወር የሚበልጠው ነገር ምንም ነገር የለም። የሚበልጠው ነገር ምንም ነገር የለም። አጅሩም ይለያል። ሰደቃ በምታደርጉት የምትሰጡትን ነገር ሁሉም ነገር አጅሩ ከፍ ያለ ነው ማለት ነው ውዶቼ። ባላችሁ ነገር 50 ብር 100 ብር ቢኖር ሰደቃ ብታወጡ ይላለሁኝ። እና ደግሞ ህይወቶቼ ስራውን እንዴት እንደምንቋቋመው ብቻ አላውቅም። ትንሽ ያሳሰበችን ነገር እሷ ነች ማለት ነው። ረመዳን የደስታ ወር ነው ለእኛ። በቃ ምን ልበላቸው ራት ይለቅ ምንልባት ወር ነው። ምንም ቢከብድም ምንም ቻሌንጅ ቢኖር ወላሂ ድክም ቢለናም ይገባኛል። በቃ በተለይ ከፍጡር በኋላ ትዝላችኋል እንደ ወንዶች ከፍጡር በኋላማ ጭራሽ በእውነት ክችን ባንሄድ በጣም የሚያሰቃየው በቃ የሆነ ወላሂ እኔ በቃ ከፍጡር በኋላ የሆነ የተወሰነ ሰዓት ወደ ክፍሌ እየሄድኩ እረፍት አደርጋለሁ። እውነት ስብጭ ስለሚለኝ ማለት ነው። የክችኑ ሬቱም ጣውላው ጋዙ ሁሉም ትርምስምስ ብሎ ቁጭ ስለሚል በጣም ነው የሚያስጠላ። እና አንድ ልነግራችሁ የምፈልገው ነገር ምንድነው፣ አሁን ረመዳን ስለደረሰ
አትጨፍሩ ሊላችሁ አይደለም። ዛሬ ረመዳን ስለመጣ ክፉ ነገር አትስሩ ሊላችሁ አይደለም። ምክንያቱም አንድን የሰው ልጅ አእምሮ ነው ኢሊናው ነው እንትን የሚለው። በዚህ አጋጣሚ ሊነግራቸው የምፈልገው ነገር ማለት ነው፣ አንድ ሰው ጥሩ ነገር የሚያደርገው ጥሩ ነገር መስራት የሚፈልገው አንድ የፈጠረው ፈጣሪ ሲፈራ ብቻ ነው እንጂ እኔ ስላልኳችሁ አይደለም ይህንም ነገር የምታደርጉት። እኔ ስለነገርኳችሁ አይደለም መስገድ የምትጀምሩት ወይ ደግሞ መቅራት የምትጀምሩት። መጀመሪያ የልባችን የሩህያችን ሸክላ አላህ ያዝዳልን ማለት ነው፣ ያስተካክልልን ማለት ነው። ረመዳን ብቻ ስለመጣ አይደለም። እንደዚሁም ደግሞ እንደዚህ እንትን ብላችሁ የምትጨፍሩ ራሳችሁ ማለት ነው የምትጨፍሩ ልጆች ከራሳችሁ በቃ ያኔ ከመስመር ትንሽ የሳታችሁ ልጆች፣ ከልክ በላይ ሆናችሁ ልጆች አላህ አደብ ይሰጣችሁ ይላለውኝ። ምክንያቱም አንዳንድ ሰዎች ሶሻል ሚዲያ ላይ በቃ የሆነ ወይ ቪው ሲኖራቸው ተከታታይ ሲኖራቸው ብዙ ጊዜ እንትን የሚሉ ልጆች አሉ፣ መስመር የሚሴቱ ልጆች አላችሁ። ይሄ መሆን ከኛም አንደኛ አይጠበቅም። እንደዚህ መሆን የለባችሁ። ወደ አቅላችሁ ወደ ራሳችሁ ተመለሱ ነው የሚላችሁ። የፈለጋችሁትን ነገር መቅሰም የምትፈልጉበት ጊዜ ቢኖር እቺ ዱንያ ነች ማለት ነው። እዚህ ጋር ደግሞ ባላችሁ ነገር እኛ አሁን ኖሮን ሀብታም ሆነን አይደለም እዚህ ያለ ነው። በነገራችን ላይ ለፍተን ነው ግረን ነው ብሩን የምናገኘው። ግን በዚህ ደግሞ ሰደቃ ትንሹም ነገር ሰደቃ ብንሰጥበት፣ ላጣ ብንሰጥበት፣ ለራባ ደግሞ በትንሹ እንትን ብናደርግበት ይመረጣል ማለት ነው። ምክንያቱም ይሄ ወር በጣም የተለየም ስለሆነ ለእኛም አጅር የምናገኝበት ጊዜ ስለሆነ የራብን ማብላት ደግሞ ታውቁታላችሁ። ረሃብ መጥፎ ነው። በተለይ ረመዳን ካልሆነ እንኳን ችግር የለውም። በረመዳን ላይ በጣም ከባድ ነው ውዶቼ። የቻላችሁትን አድርጉ ነው የሚላችሁ። ረመዳን ደግሞ የተቀራረበ ነው። ወደ አቅላችሁ ራሳችሁን ላንፈርታችሁ ራሳችሁን ማስተካከል አለባችሁ እላችኋለሁኝ። የሰው ልጅ ህሊናው ነው አእምሮ ነው እንጂ ሰው ብሎት አይደለም የሚመለሰው ማለት ነው። ሁሉም ለሃይማኖቱ ክብር ሊኖረው ይገባል። ማንን መንካት ማንን መንፈቅ አይችልም። እና ራሳችሁን እንትን እያደረጋችሁ ረመዳንን ፈታ ብለን ፋ ብለን በቃ ሽብርቅ ብለን የምናሳልፈው መሆን አለብን ማለት ነው። እንደዚሁም ደግሞ ውዶቼ ረመዳን ያን ያህል በስራ የተነሳ አትፍሩት። የሚያስፈራ አይደለም። ሙሀባ ያለበት ፍቅር ያለበት ፍቅሩ የማያልቅ መቼም የማይሰለች ወራት መሆኑን ማወቅ አለባችሁ ማለት ነው። እስቲ እንደኔ ደስ ያላችሁ እንደኔ የሰው ሀገር መኖሬን እንኳን ይሄ ወር እስኪያልቅ ድረስ እኔ እንጃ እቺ ወር እስኪያልቅ ድረስ የሰው ሀገር ያለው አይመስለኝም። እውነት በቃ ረመዳኑ ትዝ የሆነ ለምሳሌ ልንገራችሁ፣ ልብስ የገዙለት ሰው አስሬ ነው ሄዶ የሚያያ። ድሮ እኔ አባቴ ልብስ ከገዛልኝ እንደዛ ነበር የሚያየው። ልክ ሲነጋ በቃ ይሄ ወር መጨረሻ ረመዳን እንደሆነ ሲያስበው ውስጤ በጣም ነው ደስ ብለኝ። እንደኔ ደስ ያላችሁ ውስጥ ያለው ብላችሁ ጻፉልኝ ማለት ነው ኮመንት ብላይ እና ውዶቼ፣ በዚህ አጋጣሚ የምነግራችሁ ወዳችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ ውዶቼ፣ ድምፄ ደግሞ ዝግት ብሏል። በጣም አመሰግናለሁ። በጣም እወዳችኋለሁኝ። ክብር ለእናንተ የላቀ ነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ እህት ወንድሞች፣ ወንድም ሴትም የሆናችሁ ቪዲዮ የተከታተላችሁ ምን እንደሚያስፈልገው እናንተ ታውቃላችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። አዲስ ነኝ ማለት ነው። ስለዚህ ውዶቼ ሁላችሁንም በዚህ አጋጣሚ እወዳችኋለሁኝ፣ አከብራችኋለሁኝ። ያልኩት ነገር ተግብሩት፣ ይጠቅማችኋል፣ አይጎዳችሁ ማለት ነው። ወላሂ አንዳንድ ልጆች ደግሞ ማለት ነው አሁን ረመዳን ስለሆነ ካሜራ ያለበት ቤት ለመብላት እንፈራለን፣ አሁን እንዴት ነው የምንጾመው የምትሉ አዳዲስ ልጆች አላችሁ ማለት ነው። እዚህ ጋር ተሰዳችሁ ከወጣችሁ በኋላ እዚህ የሰው ሀገር ከመጣችሁ በኋላ ካሜራ ምናምን አትበሉ። ለእናንተ አደጋ የሚሆነው ነገር ልንገራችሁ። ካሜራ እንደተሰቀለ እያያችሁ ተንኮል አትጫወቱ እነሱ ጋር ማለት ነው። ረመዳን ነው። ጾም ይዛችሁ በስነ ስርዓት ትውላላችሁ። መብላት መጠጣት የምትፈልጉት ነገር ካለ በስነ ስርዓት ፊት ለፊት በጣውላ አውጥታችሁ ቁጭ አርግታችሁ የፈለጋችሁትን ነገር መብላት መጠጣት ምንም ነገር ይሁን ማለት ነው። ይሄ ነገር እንደተሰቀለ እያያችሁ ተንኮል ወይ ደግሞ አያገኙም ደብቄ ይዤ ልብሴ ላይ ምናምን የምትሉት ነገር አደጋ ላይ ጥላችኋል ማለት ነው። እነሱ ምን ይፈልጋሉ? ስትሬት የምታደርጉት ነገር
በቃ ፊት ለፊት የምታደርጉት ነገር ነው የሚፈልጉት ማለት ነው። እንዳትፈሩ። ምንም አያስፈራም። ሲጀምር የሚፈራቸው ሰው አይወዱም። ይሄን ታውቃላችኋ። እንዳትፈሩ። ወላሂ መፍራት የለባቸው። ምንም ነገር አያስፈራም ማለት ነው። ምንም መፍራት የለባቸው። እሺ ጊዜ አዲስ ብትሆኑ የረመዳን ይዛችሁ ይላችሁ አትብሉ የሚላችሁ ሰው የለም። ከምትፈልጉት ነገር ከምትፈልጉት ምግብ የሚነፍጋችሁ ሰው የለም። ግን ችግሩ ለእኛ አደጋ የሚሆነው አንዳንድ ሞኝ ልጆች አላችሁ ከነሱ ጀርባ ወስዳችሁ መብላት መጠጣት የምትፈልጉ ወይ ደግሞ ድብቅ አርግታችሁ ነገር ምናምን። ከካሜራ የሚደበቅ ነገር የለም። ካሜራ እንደተሰቀለ ካወቃችሁ እንደውም የተሻለ ጀግና በቃ ብርቱ ሆናችሁ ስሩ። ስራችሁን በስነ ስርዓት ስሩ። በስነ ስርዓት ጽድት አርግታችሁ ስራችሁን ስሩ። የምትፈልጉትን ግጥም አርግታችሁ ብሉ፣ ውጡ። በቃ እናንተ እዛ እኮ ምንድን ነው ባለፈው የሆነች ጓደኛችን እኮ ናት ራቆታችሁ ነው እንደ የምትገቡ ኩሽና አለች። እውነትም እናንተ ራቆታችሁ አይደለም የምትገቡት፣ ልትሰሩ ነው የምትገቡት፣ ልትበሉ ነው የምትገቡት፣ ልትጠቀሙ ነው የምትገቡት። ስለዚህ ምንም የሚያስፈራ ነገር የለም ውዶቼ። ረመዳን እንደዛ እያላችሁ ትንሽ ሞራል እንትን እንዳትሉ፣ ቅጥቅጥ ያገኛችሁ ነገር ቅጥቅጥ አርግታችሁ ብሉ የኔ ውዶች እና ፈታ እያላችሁ ረመዳን ብለን እንወጣለን ማለት ነው። እስቲ ለረመዳን እንደኔ በጣም ደስተኛ የሆናችሁ በቃ ውስጣችሁ እኔ እንጃ ተከፍቶ ቢታይ ኖሮ እኔ ከብቻ ያሳያችሁ ነበረ ውዶች እና ደስ ብሎኛል። እናንተም ደስ ብላችሁ በሰላም በአማን ያድርሰን እላችኋለሁኝ። ለሌለው ሰተን ለሌለው ሰደቃ አውጥተን ለራበው አብልተን ምንኖር ሰው ያርገን ማለት ነው እና ውዶቼ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ